ለልጆቻችሁ ፍራፍሬ ሲሰጡ እነዚህን 8 ስህተቶች አስወግዱ። ፍራፍሬዎች እውነት ነው ጤናማ ናቸው፣ ኦርጋኒክ ናቸው፣ ለልጆቻችን መስጠት አለብን። ሆኖም ግን ጤናማ ወይም ተፈጥሯዊ ማለት ከገደብ ያለፈ አጠቃቀም ማለት አይደለም። አንዳንድ ጊዜ ወላጆች ጤናማ ነው በሚል ለልጆቻቸው እነዚህ ስህተቶችን ሲሰሩ እናያለንና እነዚህ የፍራፍሬ አጠቃቀም ስህተቶች የትኞቹ ናቸው? በዛሬ ቪዲዮ ነግራችኋለሁ። ቪዲዮውን እስከ መጨረሻ ይመልከቱ። ይህ ቪዲዮ እጅግ አስተማሪ የሆነ መረጃ ስለያዘ ብዙ ወላጅም እንዲያው ብዙ ወላጅ ጋር እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዲሁም ደግሞ ሐሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። ቪዲዮውን እስከ መጨረሻ ይመልከቱ። ፍራፍሬዎችን ያለ አግባብና ያለ መጠን ወይም ደግሞ ያለ ጊዜው የምንጠቀም ከሆነ 3 ዋና ዋና ችግሮች ሊያስከስቱብን ይችላሉ። አንደኛው ልጆቻችን ፒኪ ኢተር እንዲሆኑ ያደርጋቸዋል። ለምን? ጣፋጭ ነገር ይለምዱና ሁልጊዜ ጣፋጭ አምጡ ይሏቸዋል። ሁለተኛው ደግሞ አላግባብ የምንጠቀም ከሆነ በተለይ ማታ ማታ የምንጠቀም ከሆነ ለጥርሳቸው ጤንነት መጥፎ ሊሆን ይችላል። ጥርሳቸውን ሊቦረቦርብን ይችላል። ሶስተኛው ስህተት ደግሞ ካለመጠን ወይም በከፍተኛ መጠን የምንጠቀመው ከሆነ ተቅማጥም ሊያመጣ ይችላል። ይህ ቶድለር ዲሃሪያ ይባላል። ስለዚህ እነዚህን ስህተቶች በዝርዝር እነግራቸዋል። ለእነዚህ ነገሮች የሚያጋልጡን ምን ነገሮች ናቸው? የትኞቹ ስህተቶች ማስወገድ አለብኝ ብለው ነግራችኋለሁ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ ብሩህ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎች ለወላጆች የምናቀርብበት ነውና እናንተም ቤተሰብ እንድትሆኑ እንድትጠቀሙበትም እጋብዛችኋለሁ። አንደኛው ስህተት ቀኑን ሙሉ መሀል ላይ ፍራፍሬዎችን መስጠት። ይሄ ግሬዚንግ ይባላል። አሁን ህፃናት ዋና የሚያስፈልጋቸው ነገር ምንድነው? ቋሚ የሆነ የምግብ ሰዓት ያስፈልጋቸዋል፣ እንደየእድሜያቸው ማለት ነው። ለምሳሌ የ1 ዓመት ልጅ ቋሚ የሆነ 3 ምግብ ያስፈልገዋል። በተጨማሪነት ደግሞ ከ1 እስከ 2 ዲዘርት ወይም ደግሞ መክሰስ ነገር ያስፈልገዋል። ይህን ስናደርግ ከምግቡ ይልቅ መሀል ላይ ፍራፍሬዎች 10 የምንሰጣቸው ከሆነ የጣፋጭ ፕሪፈረንስ ሊያመጡብን ይችላሉ። ስለዚህ ህፃናትን በተደጋጋሚ ፍራፍሬ መስጠት አያስፈልግም። ቋሚ የሆነ ፊክስድ የሆነ ሰዓት ያስፈልጋል። በቀን 1 ፍራፍሬ ካገኙ በቂ ነው። ይህን ካላደረገን ግን ኮንቲኒስሊ ምግብ የምንሰጣቸው ከሆነ ፍራፍሬ ብቻ ሳይሆን ማንኛውም ነገር እንደ መክሰስ 10 የምንሰጣቸው ከሆነ ቋሚ ሰዓትን ስለማይለምዱ የምግብን ስርዓት ያፋልሱታል። በዛ ምክንያት ህፃናት ምግብን ቁጭ ብሎ መብላት አይችሉም። ዝም ብለው እየተሯሯጡ መብላት ይጀምራሉ። እሱ ደግሞ ለሰውነታቸው አይጠቅማቸውም። ስለዚህ የምግብን ስርዓት የምናስለምደው እኛ ወላጆች ስለሆን ቋሚ የሆነ የምግብ ሰዓት ቁጭ ብሎ እንዲበሉ ማድረግ ይኖርባቸዋል ማለት ነው። ክፍት የስራ ቦታ ለህፃናት ነርሶች። ብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የህፃናት ነርሶች አወዳድሮ መቅጠር ይፈልጋል። ብዛት 2 በትምህርት ደረጃ በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት፣ የስራ ልምድ በህፃናት ህክምና ተቋማት ላይ 2 ዓመትና ከዛ በላይ ልምድ ያለው ወይም ያላት፣ ደሞዝ በስምምነት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የሚችል ወይም የምትችል፣ የማታ ስራ ወይም ዲዩቲ ማድረግ የሚችል፣ የስራ አድራሻ አዲስ አበባ ጦር ኃይሎች። አመልካቾች ሲቪ እና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም ብሩህ ኪድስ ክሊኒክ ላይ ወይም 0963 55 55 52 ላይ መላክ ይችላሉ። ሁለተኛው ብዙ ጊዜ የምናየው ነገር ጁስ ከ1 ዓመት በታች መስጠት። በነገራችን ላይ ከ1 ዓመት በታች ጁስ እንደማይሰጥ ታውቃላችሁ? አዎ፣ የፍራፍሬ ጁስ ከ1 ዓመት በታች አይመከርም። ከዛ ይልቅ ማሽ ማድረግ ወይም ደግሞ መዳመጥ ወይም ደግሞ ትንሽ ደቀቅ አድርጎ ከሌላ ምግብ ጋር ቀይጦ መስጠት እንጂ ለብቻው እንደ ጁስ መስጠት ብዙ አይመከርም። ይህን የምናደርገው አንደኛ የምግብ ፍላጎታቸው እንዳይቀንስብን ነው። ጣፋጭ ስለሆነ ህፃናት ከ1 ዓመት በታች ጣፋጭ በተደጋጋሚ አፋቸው ውስጥ የሚንቀሳቀስ ከሆነ ምግቦች በሙሉ ጣፋጭ መሆን አለባቸው ብለው ያስቡና ከዛ በኋላ ፒኪ ኢተር ይሆናሉ። ስለዚህ ከ1 ዓመት በታች ጁስ አይመከርም። ከ1 ዓመት እስከ 3 ዓመት ያሉ ህፃናት ደግሞ ተፈጥሯዊ የሆነ ጁስ፣ ያ ማለት ፍራፍሬዎችን እናንተ ራሳችሁን ገዝታችሁ ቤት ውስጥ ፈጭታችሁ የምትሰጡት ከሆነ እስከ 120 ኤምኤል ድረስ ይቻላል። ከ1 ዓመት እስከ 3 ዓመት ያሉ ህፃናት የሚፈቅድላቸው 120 ኤምኤል ነው ማክሲመም። ያንን ካለፉ አሁንም ሆዳቸው ሊረበሽ ይችላል። በተጨማሪ የምግብ ፍላጎታቸውን ሊቀንስብን ይችላል። ከ4 ዓመት እስከ 6 ዓመት ላሉ ህፃናት ደግሞ በቀን ውስጥ እስከ 180 ኤምኤል ድረስ ይፈቀዳል። ይሄ ሊሚቴሽን ያስፈልገው ለምንድን ነው? ህፃናት ሁልጊዜ ጣፋጭ ብቻ እንዳይሉ፣ ሁልጊዜ ጁስ ብቻ እንዳይሉና ተፈጥሯዊ ምግቦችን ሌሎችን ለምሳሌ የእህል ዝርያዎች ሊሆኑ ይችላሉ፣ አትክልቶች ሊሆኑ ይችላሉ፣ ቬጅቴብልስ። አብዛኞቹ ቬጅቴብልስ ደግሞ ጣዕም ብዙ የላቸውም። ለምሳሌ ብሮኮሊ ብትሉ፣ ጎመን፣ ቆስጣ ብትሉ ጣዕሙ ብዙም ደስ የሚል አይደለም አፋቸው ላይ። ስለዚህ እነዛ ነገር መግፋት ይጀምራሉ። ስለዚህ ጁስ ማብዛት የለብንም። በተቻለ መጠን ደግሞ ከ1 ዓመት በታች ጣፋጭ ነገር በተደጋጋሚ ባትሰጧቸው መክራቸዋለሁ። ይህን ስላችሁ ግን
ከ1 ዓመት በታች ጁስ አይፈቀድም ስንል ፍራፍሬ አይፈቀድም እያልን አይደለም። ፍራፍሬዎችን ከተለያየ አይነት ነገር ጋር ኮምባይን በማድረግ መስጠት ይቻላል። ለምሳሌ ሙዝን ከእርጎ ጋር ቀይጦ መስጠት ይቻላል። ሆኖም ግን መጀመሪያ እርጎንም ሙዝንም ለብቻ ሞክራችሁ ምንም አይነት ሪአክሽን እንደሌላችሁ ማረጋገጥ ይኖርባችኋል። ወይም ደግሞ አቮካዶና እንቁላልን ለብቻ ካስለመዳችሁ በኋላ አንድ ላይ ኮምባይን አድርጋችሁ መስጠት ትችላላችሁ። ይህን ስታደርጉ ሌላውን የምግብ ቴስትም እንዲለምዱት፣ ሁለተኛው የምግብ ቴስት እንዲያውቁት ይረዳቸዋል። ሶስተኛው የወላጅ ስህተት ደግሞ በዋና ምግብ ፋንታ ፍራፍሬዎችን መስጠት። ዋና የምግብ ሰዓት ምንላቸው ቅድም ያልኳችሁ ለምሳሌ ቁርስ፣ ምሳ፣ እራት ከሆኑ በዚህ ሰዓት መሰጠት ያለበት ወይ የእህል ዝርያዎች ናቸው ካርቦሃይድሬት፣ ወይም ፕሮቲን ከእንቁላል ከስጋ ወይም ደግሞ ከአትክልቶች ቢሆኑ ይመከራል። እነዚህ ዋና ሚል ታይም የምንላቸው ሰዓት ላይ ፍራፍሬዎች አብረው ባይሰጡ ይመከራል። ከዛ ይልቅ ፍራፍሬዎችን መክሰስ ሰዓት ላይ ብታደርጉላቸው ጥሩ ነው የሚሆነው። ወደ አራተኛው ስህተት ከመግባታችን በፊት አንድ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ እነሆ ስራ ከጀመረ 1 ዓመት ተኩል አልፎታል። የ24 ሰዓት አገልግሎት እየሰጠ ይገኛል። ምናልባት የህፃናት ድንገተኛ ህክምና ከፈለጋችሁ ወይም ደግሞ ከምግብ ፍላጎት ጋር በተገናኘ ማማከር ወይም ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። አራተኛው ስህተት ደግሞ ፍራፍሬዎችን በእድሜያቸው ልክ መጥኖ አለመስጠት። በነገራችን ላይ ህፃናት የቾኪንግ ሃዛርድ ያላቸውን ፍራፍሬዎች መጠቀም የለባቸውም። ቾኪንግ ሃዛርድ ማለት ሊያንቋቸው ጉሮሯቸው ውስጥ ተወትፈው አየር ቧንቧቸው ሊዘጉ የሚችሉ ለምሳሌ ቤሪ የሚባሉት እነዚህ ትንንሽ ፍራፍሬዎች ሊሆኑ ይችላሉ። ወይም ደግሞ አፕል ሆኖ ተኮርሽሞ ወደ አየር ቧንቧቸው የሚገባ ከሆነ ያን መስጠት የለባቸውም። ከዛ ይልቅ አፕል መስጠት ከፈለጋችሁ ስቲም ማድረግ ከዛ ማሽ ማድረግ ይመከራል እንጂ ቀጥታ ብትሰጧቸው ቀጥታ ወደ ጉሮሯቸው በመግባት ጉሮሯቸው ሊያንቃቸው ይችላል፣ አየር ቧንቧቸው ሊዘጋ ይችላል። ይህ ደግሞ ከፍተኛ አደጋ ሊያስከስት ይችላል። አምስተኛው ብዙ ጊዜ የምናየው ስህተት ደግሞ ፍራፍሬዎችን እንደ ሽልማት መስጠት። ለምሳሌ ይህን ምግብ ብላለኝና ይህን ፍራፍሬ እሰጥሃለሁ፣ ይህን ጨርስና አቮካዶ እሰጥሃለሁ፣ ይህን ጨርስና ሙዝ እሰጥሃለሁ የሚሉ ማታለያዎች ዋናው ምግብ ላይ ምንም አይነት ትኩረት እንዳያደርጉና ዋናው ምግብ እንዳይወዱት ሊያደርጋቸው ይችላል። ስለዚህ ምግብን እንደ ጉቦ መጠቀም ብዙም አይመከርም እና በተቻለ መጠን ህፃናት ምግቡን ራሱን ወደውት ኢንጆይ አድርገው እንዲበሉት፣ ፍራፍሬዎችም ከሆነ ለብቻው ኢንጆይ አድርገው እንዲበሉት እንጂ በአንዱ አንዱን ማበረታታት ብዙ አይመከርም። ስድስተኛው የምነግራችሁ ነገር ደግሞ ፍራፍሬዎች ጤናማ ናቸው በሚል አብዝቶ መጠቀም። በተለይ ደግሞ የስትሮቤሪ ምርቶች። በነገራችን ላይ ስትሮቤሪ የምንለው ወይም ይሄ እንጆሪ የሚባለው ነገር ውስጡ ብዙ የሆኑ ክፍልፋዮችና ስንጥቆች አሉት። ስለዚህ ብዙ ፔስቲሳይድ ታሽገው የሚመጡ ስትሮቤሪ ከሆነ በተለይ ፔስቲሳይድ ይረጭበታል። ያ ማለት ብዙ ኬሚካሎች ለማጽጃነት እዛው ሰብል ላይ እንዳለ ይረጫል። ያ ኬሚካል ደግሞ ውስጡ ሊገባ ይችላል። ስለዚህ አትክልት ስለሆኑ ብቻ ኦርጋኒክ ናቸው ማለት አይደለም። በውስጣቸው ያለው ነገር አንዳንዴ ቶክሲክ ሊሆን ስለሚችል በተቻለ መጠን ተፈጥሯዊ ከሆነ ቦታ የተመረተ መሆን አለበት። ሁለተኛ መዘብዘፍ ይቻላል። በተለይ ስትሮቤሪ የምትጠቀሙ ከሆነ ውሃ ውስጥ መዘብዘፍና ምናልባት ኬሚካሎች ካሉት ከላይ ማጽዳት ተገቢ ነው። ስለዚህ ኬሚካል የሚኖረው ባክቴሪያም ቆሻሻም ካለው ማንኛውም ፍራፍሬ መጸዳት አለበት። ፍራፍሬ ስለሆነ ብቻ ሁልጊዜ ኦርጋኒክ ነው ብላችሁ አታስቡ። በነገራችን በዚህ የሚቸገሩት ውጭ ሀገር ያሉ ሰዎች ናቸውና አብዛኛው ፋርም የሚጠቀሙት ከፍተኛ ፔስቲሳይዶች አሉ ወይም ደግሞ የሚነፉ ነገሮች አሉ። ሞልድ እንዳይዝ፣ ፈንገስ እንዳይዝ ወይም ደግሞ እነዚህ አላስፈላጊ ፔስት እንዳይሰፍሩበት ያንን ለማስወገድ ብለው ኬሚካል ይጠቀማል። እነዛ ኬሚካሎች ደግሞ ካላጠባቸዋቸው ወደ ሰውነታችን ከገቡ እስከ ካንሰር ድረስ ሊያመጡ ይችላሉና ያንን ጥንቃቄ አድርጉ። ሰባተኛው ስህተት ደግሞ ከ1 ዓመት በታች ላሉ ህፃናት ሎሚን ተደጋጋሚ መስጠት። ሎሚ ከ1 ዓመት በታች እንደ ጠብታ ይሰጣል እንጂ ቀጥታ አፋቸው ውስጥ እንዲጠቡ ማድረግ የለባችሁ። ስለዚህ በምስሉ ላይ እንደምትመለከቱ ይሄ ለምሳሌ ሎሚ ሲቀምስ የሚያሳየው ሪያክሽን አለ እና ወላጆች እንደፈን ስለሚቆጥሩት እንደዚህ በተደጋጋሚ ያደርጋሉ። ይህን ስታደርጉ አንደኛ ጨጓራቸው ላይ አሲድ ይበዛል፣ ሁለተኛ ጥርሳቸው የኢናሜል የሚባለው ክፍል በአሲዱ ይበላል እና ይደክማል። በዛ ምክንያት ሊሸረሸር ይችላል። ስለዚህ ሎሚ በተከታታይና በከፍተኛ መጠን ለልጆቻችሁ በተለይ ከ1 ዓመት በታች ላሉ ህፃናት አይመከርም። በጠብታ ደረጃ 1 ወይ 2 ጠብታ ምግብ ላይ ማድረግ ኢትስ ኦኬ፣ ምንም ችግር የለውም። በተደጋጋሚ ከሆነና ቀጥታ አፋቸው ላይ የሚጠቡት ከሆነ ግን እሱ ችግር ሊያስከስት ይችላል። ስምንተኛው ስህተት ደግሞ ተመሳሳይ ፍራፍሬዎችን በየቀኑ መስጠት። ፍራፍሬዎች ቫራይቲ ያላቸው ልክ በዛው ልክ ደግሞ ብዙ ቫራይቲ ህፃናትን ማስለመድ አለብን። በነገራችን ላይ ከ2 ዓመት በታች ያሉ ህፃናት ቫራይቲ በደንብ ካልተለማመዱ፣ በተለይ ደግሞ ከ1 ዓመት በታች ያሉ ህፃናት ከ6 ወር እስከ 1 ዓመት ባለቸው አጋብ ብዙ ፍራፍሬዎች ኤክስፖዝድ ካልሆኑ ሲያድጉ እነዛን የለመዱትን ፍራፍሬዎች ብቻ ነው የሚመርጡት። ስለዚህ አፕሉንም አቮካዶንም ሁሉንም ከፍራፍሬዎች አይነት እያቀያየራችሁ ብታስለምዷቸው እመክራችኋለሁ። ለዛሬ ያለኝ መረጃ ይህን ይመስላል። ምናልባት ከህፃናት የምግብ ፍላጎት ጋር በተገናኘ እናንተ የተቸገራችሁ ነገር ካለ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። የፍራፍሬ አጠቃቀማችሁ የእናንተ ምን ይመስላል የሚለውን እራሳችሁ እስኪ ገምግሙት። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ